ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥቅምት 12 አመሻሹን ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የንግድ እንቅስቃሴን በማስተጓጎልና የኑሮ ውድነትን በማባባስ ትልቅ ሚና በሚጫወቱ ህገወጥ ኬላዎችን በተመለከተ አስገዳጅ መመሪያ ወጥቶ 145 መነሳታቸው ተሰምቷል። የት አካባቢ ነው? በዝርዝር እናደርሳለን። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሬ ጨረታ $70 ሚሊዮን ያቀረበ ሲሆን 21 የንግድ ባንኮች ተሳትፈዋል። በዚህም አንድ የአሜሪካ ዶላር የቀረበበትና የተሸጠበት ዋጋ ምን ያክል ነው? ሙሉ መግለጫውን እናስነብባለን። በገንዘብ ሚኒስቴርና በብሔራዊ ባንክ ከሰሞኑ የጸደቀውን የኢትዮጵያን ብድር በተመለከተ አነጋጋሪ መረጃ ወጥቷል። ይህንንም እናደርሳለን። ኢትዮጵያ በቅርቡ ስምምነት ያደረገችውን የጤና አጋርነት በተመለከተ ከፍተኛ ስጋት ፈጥሯል። ይህንንም በዝርዝር ይዘነዋል። ከመንግሥት ሠራተኞች ጋር በተያያዘም አነጋጋሪ መረጃ ወጥቷል። በዚህም መንግሥት ሠራተኞች ይህንን ማሟላት ካልቻሉ ደሞዝ እስከ መታገድ የሚያደርስ መረጃ በዚህ ሰዓት ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የኢትዮጵያ ብሔራዊ ባንክ ዛሬ ጥር 12 ቀን 2018 ባካሄደው 15ኛው ዙር የውጭ ምንዛሬ ጨረታ ከንግድ ባንኮች የቀረበው የዶላር ፍላጎት ባንኩ ለሽያጭ ካቀረበው መጠን በላይ መሆኑን አስታወቀ። ባንኩ በዚህኛው ዙር ጨረታ $70 ሚሊዮን የአሜሪካ ዶላር ያቀረበ ቢሆንም በጨረታው ላይ የተሳተፉት 21 የንግድ ባንኮች በድምሩ $94.7 ሚሊዮን ለመግዛት ፍላጎት ማሳየታቸውን ገልጿል። በጨረታው ሂደት ላይ የተሳተፉ 15 ባንኮች ባቀረቡት የመግዣ ዋጋ መሰረት አሸናፊ መሆናቸው የታወቀ ሲሆን በዚህ መሰረት የተሳካላቸው ተጫራቾች አማካኝ የመግዣ ዋጋ 154.92 ብር ዶላር ሆኖ ተመዝግበዋል። በተጨማሪም የጨረታ ዝቅተኛ ተቀባይ ያገኘ ዋጋ ወይንም የመዝጊያ ዋጋ 154.78 ብር መሆኑ የተገለጸ ሲሆን በጨረታው ወቅት ከፍተኛ የቀረበ ዋጋ 155 ብርና ዝቅተኛ ደግሞ 153 ብር መሆኑን ባንኩ በዚህ ሰዓት አሳውቋል። ይህ የውጭ ምንዛሬ ጨረታ ብሔራዊ ባንክ በየ2 ሳምንቱ ለመካሄድ ባወጣው መርሃ ግብር መሰረት የተከናወነ ሲሆን ቀጣዩ ጨረታም በተመሳሳይ ሁኔታ ከ2 ሳምንት በኋላ እንደሚከናወንም አረጋግጧል። ይህ በየጊዜው የሚደረግ የዶላር ሽያጭ በንግድ ባንኮች ዘንድ ያለውን የውጭ ምንዛሬ ጥረት ለመቅረፍ የኤክስፖርትና የኢምፖርት ዘርፉን ለማገዝ እንዲሁም አጠቃላይ የውጭ ምንዛሬ ገበያ በራሱ ፍላጎትና አቅርቦት ላይ ተመስርቶ እንዲረጋጋ ለማድረግ ያለመ መሆኑን በዚህ ሰዓት የብሔራዊ ባንክ መረጃ አስነብቦናል። በሌላው መረጃችን ገንዘብ ሚኒስቴርና ብሔራዊ ባንክ ዓለም አቀፍ የገንዘብ ተቋም IMF አራተኛውን ዙር የኢትዮጵያ የብድር ግምገማ ሰሞኑን ማጽደቁን የአገሪቱ ኢኮኖሚ መጀመሪያ ከተጠበቀው በላይ ጠንካራ መሆኑን አረጋግጧል አሉ። ተቋሙ ዛሬ ማምሻውን ባወጣው መግለጫ የግማሹን ውጤት የአገሪቱን የማክሮ ኢኮኖሚ ማሻሻያ የአጭር ጊዜ መፍትሄዎችን ከመፈለግ ይልቅ መንግሥት ፖሊሲዎችን በባለቤትነት መያዝ መቻሉን ያረጋገጠ መሆኑን ገልጿል። መንግሥት እስካሁን የተመዘገበው የማክሮ ኢኮኖሚ መረጋጋት የሥራ ዕድሎችን እንዲፈጠር፣ የዜጎችን ገቢ እንዲጨምርና የግል መዋለ ንዋይ እንዲስፋፋ በማስቻል ላይ ትኩረት አድርጎ እንደሚቀጥል የተቋሙ መግለጫ አመላክቷል። ኢኮኖሚው ጠንካራና ተቀባይነት ያለው እድገት እያስመዘገበ፣ የዋጋ ግሽበት በፍጥነት እየቀነሰ፣ የፊዚካል ቁጥር ስርዓት እየተሻሻለና የመጠባበቂያ የውጭ ምንዛሬ ክምችት እያደገ መሆኑን መግለጫው ጠቅሷል ሲል አመሻሹን ዋዜማ አስነብቦናል። በሌላው መረጃችን የንግድ እንቅስቃሴን በማስተጓጎልና የኑሮ ውድነትን በማባባስ ትልቅ ሚና በሚጫወቱ 145 ህገወጥ ኬላዎች ላይ አስገዳጅ መመሪያ ተላልፎ ኬላዎቹ መነሳታቸው ተሰማ። በአማራ ክልል የንግድ እንቅስቃሴን ያስተጓጉሉ የነበሩ 145 ህገወጥ ኬላዎች መነሳታቸውን ይፋ አድርጓል።
ህገወጥ ኬላዎቹ ከባለሀብትና አሽከርካሪዎች አላግባብ ክፍያ በመቀበል ለምርትና አገልግሎት ዋጋ መናር እንዲሁም ለጤናማ የንግድ ስርዓት መጉደል እንቅፋት ሆነው መቆየታቸውን የክልሉ ንግድና ገበያ ልማት ቢሮ ኃላፊ ኢብራሂም መሐመድ ለሀገር ውስጥ ሚዲያ ተናግረዋል። በክልሉ የተለያዩ አካባቢዎች ህገወጥ ኬላ በመጣል ቀረጥ ያስከፍሉ የነበሩ አካላትን ማስቆም በመቻሉ በአሁኑ ወቅት ምርት በነጻነት ከቦታ ቦታ እንዲንቀሳቀስና ጤናማ ግብይት እንዲፈጠር ማስቻሉን አስረድተዋል። በቀጣይም ህገወጥ ተግባራትን በመከላከል የክልሉን የንግድ እንቅስቃሴ የተረጋጋ እንዲሆን የማድረግ ሥራ ተጠናክሮ እንደሚቀጥል መናገራቸውን በዚህ ሰዓት መግለጫ አውጥተዋል። በሌላው መረጃችን የመንግሥት ሠራተኞችን በተመለከተ አነጋጋሪ መረጃ ወጥቷል። በዚህ መረጃ መሠረት ይህንን ማሟላት ካልቻሉ የመንግሥት ሠራተኞች ደሞዛቸውን እስከ መታገድ ደረጃ እንደሚያደርስ ይፋ ሆኗል። ሁሉም የመንግሥት ሠራተኞች የፋይዳ መታወቂያ ማውጣት እንደ ግዴታ መቀመጡን በዚህ ሰዓት የደረሰን መረጃ ያመላክታል። አሁን ላይ የሁሉም ዩኒቨርሲቲዎች የአካዳሚና የአስተዳደር ሠራተኞች የፋይዳ መታወቂያ ማውጣት እንዳለባቸው ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር ስምምነት ተፈራርመዋል። የፋይዳ መታወቂያ ያላወጣ የዩኒቨርሲቲ ሠራተኛ ደሞዝ እንደማይከፈል አቅጣጫ መቀመጡንም ሰምተናል ሲል ሶሎዳ አስነብቦናል። ሁሉም የዩኒቨርሲቲ ሠራተኞች ለሚመለከታቸው አካል የፋይዳ መታወቂያ ቁጥር እንዲያስገቡ ትዕዛዝ እየተላለፈም ይገኛል ሲል አመሻሹን የደረሰን መረጃ ይጠቁማል። በሌላው መረጃችን ኢትዮጵያ በቅርቡ ስምምነት ያደረገችውን የጤና አጋርነት በተመለከተ ከፍተኛ ስጋት ስለመፈጠሩ ይፋ ሆኗል። ኢትዮጵያ በቅርቡ ከአሜሪካ ጋር የተፈራረመችው የጤና አጋርነት ስምምነት የደም ናሙና፣ የዘረመልና የሕክምና ታሪክን ጨምሮ የዜጎችን የጤና መረጃ ለአሜሪካ አሳልፎ የመስጠት ግዴታን ያካትታል የሚል ስጋት ተነሳበት። በአንድ ዓለም አቀፋዊ የጤና ተቋም ውስጥ የሚሰሩ የጤና ባለሙያዎች ኢትዮጵያን ጨምሮ ስምምነቱን የተፈራረሙ አገራት በጤና መሠረተ ልማቶች ረገድ በአሜሪካ ላይ ጥገኛ ሊሆኑ እንደሚችሉ ስጋታቸውን ተናግረዋል። ባለሙያው ወረርሽኞች በሚከሰቱበት ወቅት ናሙናዎችን አሳልፎ የመስጠት ግዴታ የዓለም የጤና ድርጅት ሕግጋትን ከጨዋታ ውጭ የሚያደርግ መሆኑን ገልጿል። ስምምነቱ ኢትዮጵያ የጤና ዘርፉን መቆጣጠር ወደማትችልበት ደረጃ ሊያደርሳት እንደሚችልም ባለሙያው ጠቁመዋል። ጂልስ ፖሊስ ዋች የተሰኘ ዓለም አቀፍ ተቋም ስምምነቱ የሀገራችን የጤና መረጃ ሉዓላዊነት ሊሸረሽር ይችላል ሲል አስጠንቅቋል ማለቱን አመሻሹን ዋዜማ አስነብቦናል። በመጨረሻም የኢትዮጵያ አየር መንገድ 9 ቦይንግ 787 ድሪምላይነር አውሮፕላን ከቦይንግ ኩባንያ መግዛቱን በዚህ ሰዓት ይፋ አድርጓል። አየር መንገዱ የገዛቸው ዘመናዊ ድሪምላይነር አውሮፕላኖች ከአውሮፓውያኑ 2031 እስከ 2033 ባሉት 3 ዓመታት እንደሚረከብ ገልጿል። አውሮፕላኑ የእስካሁኖቹን አውሮፕላን የነዳጅ ፍጆታ በ25 በመቶ የሚቀንስና ከመንገደኞች በተጨማሪ ካርጎ መጫን የሚያስችል መሆኑን ይህ በዚህ ሰዓት የደረሰን መረጃ አመላክቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።